አዚል ዙከርስ። ደራሲ አልታይ ገብረመድህን ብዙነህ። ተራኪ ደጀኔ ጥላሁን። አዚል ዙከርስ ምዕራፍ 21 በነሐሴ ወር የመጀመሪያው እሁድ። አትክልት ስራ ላይ ነው። በአፕል ድሮፕ ሬስቶራንት ብዙ ተጠቃሚ አልነበረም። የዕቃ ማጠቢያው ክፍሉ ግን ተጨናንቋል። በላዩ የተደራረበው የቆሻሻ ሳህን ጣሪያ ሊነካ ምንም ያህል አልቀረውም። ፕላስቲክ ቦት ጫማውንና የእጅ ጓንት እንዳደረገ ያለ እረፍት ደፋ ቀና ይላል። ትርፍራፊ ምግብ ከሳህን ላይ ጠርጎ ወደ ቆሻሻ እየደፋ ሳለ አንድ ሰው ድንገት ከበስተጀርባው መጥቶ ትከሻውን ነካ አደረገው። ዞር ሲል ላሪ ነበረ። ፊቱ በደስታና በተስፋ ሞላ። በውሃና በላብ የራሰው አመድማ ካኪ ጉርድ ኮት እንዳለ ሰውነቱን አርጥቦታል። አጠገቡ ባገኘው ደረቅ ጨርቅ ላዩን እንደነገሩ ሲያደራርቅ እንኳን ዕቃ ልታጥብ አንተ ራስህ የታጠብክ ያለህ ነው የምትመስለው። ሽርጥ የት ሄደ? ላሪ ድምፁን ከዕቃ ማጠቢያው ማሽን ጩኸት ጎላ አድርጎ በመቆጣት መልክ ጠየቀው። አለ አስቀምጬው ነው። በጣም ነው የሚከብደኝ። ላስቲክ ስለሆነ የፈላ ውሃ ሙቀት ሲነካው ይዝለገለጋል። ሰውነት ላይ አይረጋም። ሽታም አለው። ተጠቅሜበት አላውቅም። መልስ ሳይሰጠው ወደ ቢሮው ይዞት ሄደ። በጠባብ መተላለፊያ ወደ ውስጥ አልፎ ጥግ ላይ ነው ቢሮው። አትክልት እስከዛሬ ገብቶበት አያውቅም። አንድ ሳጥን የሚመስል ትንሽ አሮጌ ኮምፒውተር፣ አንድ የሂሳብ ማሽንና አንድ ወንበር ብቻ ነው ያለበት። ከደንበኞችና ከሰራተኛ ሰወር ብሎ ማረፍ ሲፈልግ ካልሆነ ለስራ አይጠቀምበትም። ለአደንዛዥ እጽ መቀባቢያ እንደሚገለገልበት ጭምጭምታ ሰምቷል። እሱን ለማናገር ለምን ይህን ቦታ እንደመረጠ ግን አልገባውም። ስራ ነው የጠየቅኩት። ድራግን ነግድ አላልኩት። ይህን ያህል በልቡ እያጉረመረመ ነበረ። ስለጠየቀኝ ተጨማሪ ስራ ቀንና ሰዓት ጉዳይ አሁን መነጋገር እንችላለን አለው ላሪ የቢሮው ወንበር ላይ ተቀምጦ ሲጋራውን ከለኮሰ በኋላ። ጠባቧ ቢሮ በአንድ አፍታ በጭስ ታፈነች። መልካም ነው አለ አትክልት እጁን ወደ ኋላ አድርጎ በሩ አጠገብ እንደቆመ። ሲጋራውን የተጠየፈ እንዳይመስልበት እንደሚሟሽ ሸክላ ጢሱም በቁመቱ ልክ ታጠነው። አለቃውም በምንም ነገር ማስቀየም የለበትም። ከፍተኛ ጥንቃቄ ማድረግ አለበት።
በቅድሚያ ስለ ጊዜህና አክብሮት ከልብ አመሰግናለሁ አለ አትክልት ጥያቄውን ካቀረበለት ልክ 3ኛ ቀኑ መሆኑን አስታውሶ። ምን ወሰንክ? ቃላቶቹ የጥያቄ ቢሆኑም አስተያየቱ የልመና ነበረ። አይኖቹ የዋህነቱን ተቀማጥሎ ማደጉን የጭንቀቱን ልክ ይገልጻሉ። ላሪ እንደ ቀጣሪነቱ አልሆነም። በቀጥታ ወደ ጉዳዩ አልገባም። እንዲያውም በመናገር ፋንታ በተገላቢጦሽ ቦርጩን እያሸ እንደ አይናፋር አዲስ ተቀጣሪ ተቅለሰለሰበት። ስልጣንና ሀብት የተቀያየሩ ነበር የሚመስሉት። ላሪ የቀረበለትም ምስጋና ጉዳይም አላለው። ለመናገር ሐሳቡን እንደሚሰበስብ ሰው ፈዞ ቀረ። ዝምታው ለጠንካራ ሰራተኝነቱ መግለጫ ቃላት አጥቶለት የተጨነቀ መስሎት አትክልት በልበ ሙሉነት ንግግሩን ቀጠለ። የዕቃ አጣቢነቱን ሙሉ ሰዓት ከሰጠኸኝ አነስተኛ የጽዳት ስራዎችንም ያለ ክፍያ ደርቤ ልይዝልህም እችላለሁ። ላሪ አሁንም ምንም የተነፈሰው ነገር አልነበረም። ደጋግሞ ሲጋራውን ስቦ ጭሱም በአፉና በአፍንጫው እኩል በተለያየ አቅጣጫ በተነው። ክፍሉ ጤም ማለት ሲጀምር በጉሙ መደበቅ እንደፈለገ ስራውን ሰጣሃለሁ፣ አትጠራጠር፣ ታገኛለህ ግን ብሎ አቆመ። መናገር የፈለገውን ለማውጣት መቸገሩ የፊቱ ሀፍረት ይናገራል። ጣቱ መሃል የተወተፈችውን ቁራጭ ሲጋራ ለመጨረሻ ጊዜ በደንብ ለምጥጦ ጭሱን ወደ ውስጥ ሳያስገባ ከፉ ላይ ተፋውና ፊልተሩን ሳህን ከሚያክለው የብረት መተርኮሻ ላይ እየደቋቆሰ እኔም ካንተ የውለታ ምላሽ እፈልጋለሁ አለው በፈራተባ። አትክልት በላቡ ረጥቦ የተጠቀለለውን ዞማ ጸጉሩን በጣቶቹ እየማሰና እያደራረቀ ሲያዳምጠውና ሲከታተለው ቆይቶ እባክህ አትቀልድብኝ ላሪ፣ አንተ ደግሞ ከኔ ምን ትፈልጋለህ? እኔ ምን አለኝና አለው። የሚሰጠው ምላሽ መልስ ሰምቶ በቶሎ ከዚህ ቢሮ መውጣት ነበር የሚፈልገው። አትክልት የምለውን ትሰማኛለህ? እየቀለደ አለመሆኑን በሚገልጽ የቁም ነገር አነጋገር እንደዛ አታስብ። ቀኝ እጅ ምንጊዜም የሚታጠበው በግራ እጅ ነው። እርዳኝ
እኔም እረዳሃለሁ። ወደ ላይ አሽሽቶት የነበረውን አይኑን ቀስ እያለ አውርዶ ቁመቱ ላይ ያንከራተተበት። ይህን ጊዜ አትክልት ልቡ መጥፎ ነገር መጠራጠር ጀመረ። ለሚያቀርብለት ጥያቄ እምቢ የሚል ምላሽ ከመስጠቱ በፊት አስቀድሞ አስጠንቅቆ እዚሁ ላይ ማስቆም ፈለገ። ድራግ ውስጥ አትክተተኝ እንጂ በሌላ ምንም ችግር የለውም። እኔ ስራውን ባሰጠኝም አቅሜ የሚችለው ከሆነ እስከ ዛሬ ላደረክልኝ ውለታ ስል ብቻ ረዳሃለሁ። ላሪ በተከፈተው የቢሮ በር በኩል ከአትክልት ጀርባ ወዳለው ጠባብ መተላለፊያ ሲያጮልቅ ሌላ ሰው እንዳይሰማ መንገዱ ነፃ መሆኑን እያረጋገጠ እንደሆነ አትክልት ገባውና ማንም የለም፣ እኛው ነን። ምን አይነት እርዳታ ነው የፈለከው? ምን ልርዳን? እውነተኛ ስሜቱን በሚገልጽ ንጹህ ጉጉት አደፋፈረው። አሁንም የዋህነቱንና ቅንነቱን የሚናገሩት ሴታ ሴት አይኖቹ ባቀረሩት እርጥበት አሰሪው በደረሰበት ችግር ከልብ ማዘናቸውን በግልጽ ይመሰክራሉ። ለላሪ ግን የውበት ፈርጣቸውን የሚያንቦገቡጉ ከዋክብት መስሎ ነበር የሚታዩት። ይሉኝታውን አውልቆ ውስጣዊ ስሜቱን እንዲያወጣው አስገድዶት አትክልት፣ አንተ እኮ ሲበዛ ቆንጆ ነህ። እንዴት እንደምታምር ይታወቅሃል። እንዳትደነግጥ፣ ከልቤ እወድሃለሁ። አትክልት ልቡ ቀጥ ያለች መሰለው። ፊቱን ክርኑ መሃል ቀብሮ መዝጊያው አጠገብ ግድግዳው ላይ ተደግፎ ቆየ። በላሪ ያጣየቅ ደሙ ፈልቷል። አዝኖ ይረዳኛል ብሎ ተስፋ ያደረገበት ሰው እጁ ላይ መውደቁን ተመልክቶ በደካማ ጎኑ ሊጠቀምበት በመፈለጉ የልህም ባታገለው። ተስተካክሎ እንደገና ፊት ለፊቱ ቆሞ ተመለከተው። የተቀመጠው ሰው ያ የሚያውቀው አሰሪው ላሪ መስሎ አልታየውም። በሲጋራው ጭጋግ ውስጥ ሹል ቀንድ፣ ሰፋፊ ጥርስ፣ ረጃጅም ጥፍር ያወጣ አውሬ ሆኖ ታየው። ጠረጴዛው ላይ ከተቀመጠው የብረት ሲጋራ መተርኮሻ ላይ አይኑን አሳረፈ። አንሳና ግንባሩ ላይ አንጥርበት፣ በለው፣ ፍለጠው፣ ሊበላህ እኮ ነው። ከውስጡ የሆነ ኃይል ገፋፋው። እጁን ማንቀሳቀስ ግን አልቻለም። ህሊናው ልጓም ሆኖ ያዘው። አትክልት፣ አንተ ሰው ነህ፣ እሱ አይደለም። አውሬውን ሽሽ። የደበዘዘ እይታውን ለማጥራት ከራሱ ጋር እየታገለ 50 ከመቶ የሀገሪቱ ህዝብ
ከተመሳሳይ ጾታ ጋር የፍቅር ግንኙነት እንዳለው ማንበቡን አስታወሰ። ሊያደርግ ያሰበውን ትቶት ወደ ኋላው ጥቂት ከተራመደ በኋላ ፊቱን አዙሮ በመጣበት በኩል ወደ ልብስ መቀየሪያው ክፍል ሸመጠጠ። ዩኒፎርሙን ወለሉ ላይ አሽቀንጥሮት የራሱን ልብስና ጫማ ቀይሮ ከሬስቶራንቱ ወጣ። ብስክሌቱ ላይ ተፈናጦ እንደ ደነበረ በቅሎ እየተወለጋገደ ወደ ቤርከም ፈረጠጠ። ከኋላው የሚገፋው ነፋስና ውሽንፍር የላሪን ድምፅ ይዞ እየተከተለ አትክልት አትክልት ተው ይሻልሃል ተመለስ ግድ የለህምና የሚያባብለው መሰለው። እህትህን ሴት ሆነ አድናት፣ እከክልኝ ልከክልህ፣ ለእኛ ባህላችን ነው። የመጣህበትን ሕዝብ አክብር፣ አልመጣንብህም። እኛንና አካባቢህን ምሰል። ትንፋሹን ሳይውጥ እግሩ ፔዳል መምታቱን ሳያቋርጥ እንዳለከለከ ነበር ቤርከም መጠለያ የደረሰው። ቬሮኒካን በር ላይ ቆማ ሲጋራ ስታጨስ አገኛት። በላብ እጁ የታሸው ያለቀሰበት አይኑ ድልህ መስሎ ሞጭሞጫል። የግራና የቀኝ እግር ጫማ አዟውሮ ማድረጉን እንኳን እሷ እስክትነግረው ድረስ አላስተዋለውም ነበር። ምን ነው ደህና አይደለህም? ፊትህም ልክ አይደለም። ጫማህንም አዟዙረህ ነው ያደረከው። የትችት ነበር አነጋገሯ። ልታርመው ወይም ተቆጭታለት ልትረዳው እንደማታናግረው እሱም ያውቃታል። አዎ ልክ አይደለም፣ ውስጤ ታውቋል። ስለ ስደተኛ መልካም ነገር ማየትና መስማት የማይወደው ልቧ በደስታ ሲዘል አይኗ ይስቃል። ጥሩ ለብሶ ተዝናንቶ ተረጋግቶና ሰክኖ የሚያናግራት ደሟን ነው የሚያፈላው። ተሰብስበው ሲስቁም ትቀናለች። ከቢሮዋ ወጥታ ድምፅ እንዲቀንሱ የምታደርግበት ጊዜም አለ። እንዲህ ተጎሳቁሎና ላሽቆ በማየቷ ያንን ደስታና ሳቋን በዓይኗ ረጨችበት። እሱም ልቧን ማስደነስ ፈልጎ ነበር። እንደዛ የመለሰላት ከሲጋሯ እስኪበልጥባት ድረስ ተሳክቶለታል። ከወገቡ ያልደረሰውን ሲጋራዋን ከመጣያው ቀጭን የብረት ሽቦ ስር ወሽቃ እና እስኪ ወደ ቢሮ እንሂድና ላነጋግርህ። ምን አጋጠመህ የኔ ቆንጆ? ድንገተኛ መጣጡ ቀደም ሲል ያበሳጫትንና የተናደደችበትን ከበድ ያለ ጉዳይ እያበረደላትና እያስረሳት ነበረ። እሱ ከመድረሱ በፊት
የመኖሪያ ፈቃድ አግኝተው የሚለቁ ስደተኞችን እያሰናበተች እነዚህ ስደተኞች ሀገራችንን አጥለቀለቋት እያለች ደሟ ሲንተከተክ ነበረ። በሰው ቁስል እንጨት ስድድበት መሆኗን ያውቃል። ምንም የምታደርግለት ነገር እንደሌለ እያሰበ ተከተላት። የመጀመሪያ ቀን የተለካከፉትን አይረሳም። አሁን የረሳሽ ብትመስልም ባገኛት ወይ በተላለፉ ቁጥር ፊቷ ላይ የሚያነበው አንድ ቀን አለልህ፣ ዋጋህን እሰጥሃለሁ የሚል አይነት የጭካኔ ክፋትን ነበረ። ከላሪ ጋር የተፈጠረውን ነገር ሊነግራት አይችልም። አለ ፈቃድ ስራ እንደሚሰራ ካወቀች ታስይዘዋለች። ሰይጣናዊ መንፈሷን የሚያስደስት ነገር ነው መንገር ያለበት። ራስህን አጥፋ፣ ታነቅ፣ ሙት፣ ባህር ግባ፣ በእሳት ተቃጠል የሚል ነገር ይመጣብኛል። ኑሮ አስጠልቶኛል አላት። ቢሮዋ ገብተው አረፍ ከማለታቸው አይኗ በደስታ እየተርገበገበ ይህ ወቅት የክረምቱ መግቢያ እንደመሆኑ የጭንቀት ጊዜ ነው። ብቻህን አይደለም። ብዙ ደቾች ተመሳሳይ ስሜት ይሰማቸዋል። ውሳኔህ ትክክል የሚሆንበት ጊዜ አለ። ያልሆነ ኬሚካል ወስደው ያልከውን መከራ ያደረጉ ስደተኞች እዚሁ ካምፕ አጋጥመውኛል። ሳይሳካላቸው ቀርቶ አጓጉል ሆነው በሆስፒታሉ እየማቀቁ ይገኛሉ። አቸኩል። እኔ የምረዳህ ነገር ካለ ንገረኝ። በግልጽ የመታነቂያህን ገመድ እኔ ላቀርብልህ እችላለሁ ማለት ብቻ ነበር የቀራት። አንቺ ለምን ፈቃድ አሰጥተሽ አትረጂኝም? ያካሄድ አቅጣጫ ያልገባው መስሎ መስመሩን ቀየረው። ወሬ ከማቀበል በስተቀር በመኖሪያ ፈቃድ አሰጣጥ ውሳኔ ላይ ይህችን ታህል ኃይል እንደሌላትም ያውቃል። በሱም ልረዳችሁ እችላለሁ። ለብዙ ስደተኞች አሰጥቻለሁ። ለአይኤንዲ የደበቅከውን በሙሉ ዘርግፈ ከነገርከኝ ነው ልረዳህ የምችለው። በሽታውን የደበቀ መድኃኒት እንደማይገኝለት ታውቃለህ። ምን ልንገርሽ? ወደዚህ ሀገር የገባችሁበትን ፓስፖርት የት ነው ያስቀመጣችሁት? የልደት ሰርተፍኬታችሁን፣ ትክክለኛ ዕድሜያችሁን፣ እጅ ከመስጠታችሁ በፊት ኬዝ ያወጣላችሁን፣ ያረፋችሁበትን አድራሻ፣ እውነተኛ ስማችሁን፣ የመመለሻ ትኬታችሁን እያለች ካካበተችው ልምድ በመነሳት አንዶሎዶሎችለት። አትክልት ብልጠቷና መሰሪነቷ ገርሞት ምን ያህል ሰው እንደጎዳች በልቡ እየተደነቀባት ነበረ።
አለችው። መልስ ሳይሰጣት ሲቀር ሊያናግራት ያመነታ መስሏት አባትና እናትህ ናፈቁ? ስልካቸውን ብትሰጠኝ አሁኑኑ በዚሁ ስልክ ደውዬ አገናኝህና እንደ ልብህ አውርተህ ናፍቆትህን ትወጣለህ። ወላጅ አይደለም ያሳደገኝ። የወላጅ ፍቅር አናውቅም። አጎታችን ነበር፣ እሱም የት እንዳለ አናውቅም። ከማንም አንገናኝም። አሁኑኑ ፖሊስ ጠርታ ውሸታም ብላ የምታስይዘው ያህል ፈራት። ሲጀምረው እንደነበረው አቅልሎ የድብብቆሽ ጨዋታውን መቀጠል አልቻለም። የቬሮኒካ ቀስ በቀስ መጋልና መነቃቃት ከሁሉም በላይ በስውር የምትቀዳበትን አነስተኛ መቅረጸ ድምፅ ጠረጴዛዋ ጫፍ ላይ ሲያጠነጥን ማየቱ ፍርሃት ለቁበታል። ምናልባት ያ ወረቀት ለማግኘት ብላችሁ የፈጠራችሁት የውሸት ታሪክ እንዳይሆን ብዬ ነው። እንደዚህ አይነት ችግር ያለባቸውም ስደተኞች በድብቅ ተገናኝቼ ረድቻለሁ። አይዞህ፣ እኔ የማህበራዊ ጉዳይ ረዳት ነኝ። ለፖሊስ ወይም አይኤንዲ አይደለም የምሰራው። ወገንተኝነቴ ለናንተ ነው። ነፃ ሆን። ለመንግስት ከሰጠነው ቃል ውጪ ሌላ ታሪክ የለንም። የተናገርነው በሙሉ እውነተኛውን ነበር። ከዚያ የተለየ ምንም የምሰጥሽ መረጃ የለም። እኛ ያለ መልስ በመስጠት ክብረ ወርቅንም እንዳታስቸግርበት በማያዳግም መልኩ ነገራት። ታዲያ ችግሩ ምንድን ነው? ገና ገንዘብ አልቆመባችሁ፣ መንገድ አልተጣላችሁ፣ ጠግባችሁ ታድራላችሁ፣ ያማረ አልጋ ላይ ትተኛላችሁ። ምን ጎሎብህ ነው ክፉ ነገር በራስ ላይ ለማድረግ የምታስበው? ለምን መፈጠርህን ጠላኸው? ተወልጄ ካደኩበት ሀገር ወጥቼ በመኖሬ ደስተኛ አይደለሁም። አሁን ደግሞ ማመልከቻችን ውድቅ አድርገው ሀገራችንን ልቀቁ ብለውናል። ልክ ነህ። ቀላል ችግር አይደለም። የተሰጣችሁ የጊዜ ገደብ ሲደርስ አስተዳደሩ የበራችሁን ቁልፍ ይቀይረዋል። የጠቆሩ ቀናት ናቸው የሚጠብቋችሁ። ምንም ተስፋ ያላችሁ አይመስለኝም። ትዕዛዝ ባለማክበራችሁም ማረፊያ ቤት ሊልኳችሁም ይችላሉ። ጭንቅላቱ ውስጥ ሊነድ ይችላል ብላ ለምትገምተው የሐሳብ ችቦ ማቀጣጠያ ቅጠል ጎዘጎዘችበት። አመስግኗት ወደ ክፍሉ ሄዶ ተጋድሞ ቴሌቪዥን ማየት ጀመረ። ከቻናል እየዘለለ ለማየት ቢሞክርም አንዱም ልቦናውን የሚሰበስብለት አልሆነም። አብዛኛው ጣቢያ ላይ ትልቅ የመነጋገሪያ ርዕስ ሆኖ የሚነሳው የስደተኛ ጉዳይ ነበረ። ለይስሙላ አይኑን ቲቪው ብርሃን ላይ ልኮ የተሰጣቸውን የመጨረሻ ቀን አሰበ።
ከሱ ከራሱም በላይ የእህቱ ነገር አስጨነቀው። ችግሩን አቅልላ የማየቷ ነገር ሌላ ራስ ምታት ሆኖበታል። ክብሬ ገና የዋህነቷ አልለቀቃትም አለ በልቡ። ደቾችን ገና አላወቀቻቸው። የሚጨክኑባት አልመሰላትም። እኔስ ወንድ ልጅ ነኝ፣ ቤተ ክርስቲያንም ቢሆን ተጠግቼ አድራለሁ። እሷን ምን አረጋታለሁ? ከወንድምነቱም በላይ እንደ ወላጅ አሰበላት። መጠጊያ እንሰጥሻለን ብለው ጎረምሶች እየተፈራረቁ ሲጫወቱባት ታየው። እንኳን እሷ እምቡጥ ውብ አበባ ልጃገረድ እኔ ራሴ ወንዱ ልጅ በወንድ እየተፈተንኩ እያየሁት አይደለም። ሪሞት ኮንትሮሉን አልጋው ጥርዝ ወርውሮ እንደ ተዘረረ አምርሮ ተንሰቀሰቀ። እናቱን አሁን በይቅርታ ማሰብ አልቻለም። ማበብዬ እግዚአብሔር ይልሽ፣ አውሮፓ አይደለም የላክሽ ገሃነም ነው። የሰው ሀገር ባለጌ መጫወቻ አደረግሽን አልዬ።